ይህች ሴት ወደ ስራ በመሄድ ላይ ሳለች ከ8 ዓመታት በፊት ውሃ ውስጥ ሰምጦ የሞተው ልጇን መንገድ ላይ ትመለከተዋለች። ፊቱ ላይ ያለው ጠባሳ ሳይቀር አንድ አይነት ነበር። አና ይህንን ስታይ በድንጋጤ ፈዛ ቀረች። ፊቱን በደንብ ለማየትም መኪናዋን ክላክስ ታደርጋለች። ሲዞርም ልጁ ከሞተው ልጇ ጋር በእጅጉ ተመሳሳይ ነው። ወዲያውኑም ከመኪናዋ ላይ ወርዳ ልጁን ተከተለችው። የገባበት ባስ ውስጥ ገብታም ከፊት ለፊቱ ሆና በደንብ አየችው። አሁንም ቢሆን ከሞተው ልጇ ጋር በእጅጉ ተመሳሳይ ነው። ከባስ ከወረዱ በኋላም እስከ ትምህርት ቤቱ ድረስ ተከተለችው። ወዲያውኑም ወደ ቀድሞ ባሏና የልጁ አባት ቤት በመሄድ ያየችውን ትነግረዋለች። ቢሆንም ልጁን ሲሞት ስላየው ሊያምናት አልቻለም። እሱም አናን ምናልባት አይምሮዋን እየታመመች ሊሆን ይችላል ብሎ በማሰብ እንደማይቀበላት ነግሯት ከቤት አስወጣት። አናም ተስፋ ቆርጣ ወደ ፖሊስ ጣቢያ ሄደች። እዛም ሄዳ ስለ ልጇ አሟሟት ጠየቀቻቸው። እነሱም ጃክ ሞተ የተባለበት ውሃ ውስጥ 3 ቀንና 3 ሌሊት እንደፈለጉት ቢሆንም አስክሬኑን ማግኘት እንዳልቻሉ ነገሯት። አናም ወዲያውኑ ከ8 ዓመት በፊት የሞተው ልጇን ፍለፊት እንዳየችው ነገረቻቸው። ቢሆንም ፖሊሶቹ ምናልባት ልጇን አፍቋት ሊሆን ይችላል ብለው በማሰብ ወደ ቤት ሄዳ እንድታርፍ ነገሯት። አናም የሚቀበላት እንደሌለ በማሰብ የሞተው ልጇ ወደሚማርበት ትምህርት ቤት በመሄድ ከትምህርት እስከሚወጣ ድረስ ጠበቀችው። እሱ ሲወጣም አስቁማ ልታወራው ስትል አንድ ሰው መጥቶ ወሬያቸውን አቋርጦ ጃክን ይዞት ሄደ። እሷም በመኪናዋ የሚሄዱበት ቦታ ተከትላቸው ሄደች። ከደረሱ በኋላም የሄዱበትን መኪናና ቤት ፎቶ አንስታ ትመለሳለች። በቀጣዩ ቀንም ጃክ የሚማርበት ትምህርት ቤት በደንብ ስለ ልጁ ለማጣራት በማሰብ በሙዚቃ አስተማሪነት እንዲቀጥሯት ታመለክታለች። ታዲያ ያላት ብቃት አስገራሚ ስለነበር ትምህርት ቤቱ ያቀረበችውን ጥያቄ ይቀበላታል። እሷም በእጅጉ ትደሰታለች። ቤቷ ደስታዋን በመግለጽ ላይ ሳለችም የቀድሞ ባሏ ይመጣል። እሱም አና የጀመረችውን ፍለጋ እንድታቆም ይነግራታል። በድጋሚም ወደ እሱ ቤት እንዳትመጣ ነግሯት ይወጣል። በነጋታውም አና ወደ ትምህርት ቤቱ ትሄዳለች። ጃክንም በቅርበት እያስተማረችው ሳለች የጃክ አባት ይመጣል። እሱም ሰላም ካላት በኋላ ጃክ ከዚህ በኋላ የማይጠቅመውን ሙዚቃ ትምህርት እንደማይማር ይነግራታል። በዚህ ጊዜም አና በእጅጉ ታዝናለች። ምሽት ላይም አና ወደ ጃክ አባት ቤት ትሄዳለች። ወዲያውኑም በጃክ ብቃት እንደተገረመች ነግራቸው በነፃ ልታስተምረው ፈቃደኛ እንደሆነች ትነግረዋለች። ይህንን ካወራችው በኋላም ወደ ቤት ውስጥ ትገባለች። የጃክ አባትም ዕቃ ለማምጣት ወደ መኪና ውስጥ ሲገባ አና ወደ መታጠቢያ ክፍል ገብታ የጃክን የጥርስ ብሩሽ ታነሳለች። ዲኤንኤ ለመውሰድ ብታስብም የጃክ አባት ወዲያውኑ ስለተመለሰ አስቀምጣ ተሰናብታቸው ከቤት ትወጣለች። በቀጣዩ ቀንም አና ወደ ቀድሞ ባሏ ሚስት ጋር ትሄዳለች። የጃክ አባትን ፎቶ አሳይታትም የምታውቀው ከሆነ ትጠይቃታለች። ነገር ግን ልትመልስላት ፍቃደኛ አልሆነችም። በራሷ መንገድ ግን ስለ ጃክ አባት ማጣራት ጀመረች። ካጣራች በኋላም የጃክ አባት በስራው ምክንያት ከቤት ውጭ እንደሚውል ትረዳለች። ልጁንም ቢሆን የሚሄድበት ቦታ ሁሉ ይዞት የሚዞር አባት ነው። ታዲያ በአንዱ ቀን ልጁን ለማጫወት በሄደበት ወደ ቤት ሄዳ የቤቱን መስታወት በድንጋይ ተሰባብረዋለች። የጃክ አባትም በስልኩ ቤቱ እንደተሰበረ መልእክት ስለደረሰው ቤቱን ለማጣራት በፍጥነት ጃክን ጥሎት ይሄዳል። አናም ወዲያውኑ ጃክ ወደሚጫወትበት ሜዳ ትሄዳለች። ቆማ በማየት ላይ ሳለችም በድንገት ጃክ በኳስ ተመትቶ ይጎዳል። አናም ይህንን እድል ተጠቅማ ጃክን ይዛው ወደ ቤቷ ትሄዳለች። በቤቷም ለጃክ ሕክምና ታደርግለታለች። በዛውም የደም መረጃን አና ማግኘት ቻለች። አናም በሌላ ቀን ጃክንና ጓደኞቹን የቀድሞ ባሏ ይሰራበት የነበረው ስቱዲዮ ይዛቸው ሄደች። ለቀድሞ ባሏም ጃክን ታሳየዋለች። ቢሆንም ባሏ ልጃቸው እንዳልሆነ በኃይል ይነግራታል። የዛ ቀን ማታም ጃክ አና ስትንከባከበው ስለነበር ስለ እናቱ ማንነት ማወቅ ፈልጎ አባቱን ይጠይቀዋል። ነገር ግን አባቱ ገና እናት የሚለውን ስም ሲሰማ ጃክ ላይ ይጮህበታል። ጃክም በምሽት የአናን ፎቶ አውጥቶ መመልከት ይጀምራል። አና ከዓመታት በፊት አብራው የተነሳችው ልጅ ከእሱ ጋር በእጅጉ ይመሳሰላል። አባቱ ሲተኛ ጠብቆም ቀስ ብሎ ከቤት በመውጣት ወደ አና ቤት ሄደ። ጃክ ለአናም አባቱ በስራ ምክንያት ወደ እንግሊዝ ሊሄድ በመሆኑ ይዞት ሊሄድ እንደሆነና ለ2 ዓመታት ያክል እንደሚቆዩ ይነግራታል። አናም ይህንን ነገር ስትሰማ ጃክን ይዛው ለመጥፋት አሰበች። የሐሰት ፓስፖርት ወደሚሰሩ ሰዎች ጋር በመሄድም ለጃክ የሐሰት ፓስፖርት አሰራችለት። ወደ ቤት ስትመለስ ግን ጃክ ቤት ውስጥ አልነበረም። በቀጣዩ ቀን በጠዋት ጃክ ወደሚማርበት ትምህርት ቤት ትሄዳለች። ነገር ግን እዛ ያገኘችው የጃክን አባት ነበር። እሱም አና ወደ መኪና ውስጥ እንድትገባና ጃክ ወዳለበት አካባቢ ይዟት እንደሚሄድ ይነግራታል። እሷም ሳታመነታ ወደ መኪና ውስጥ ገባች። የጃክ አባትም አንድ ሰው ወደማይኖርበት ቤት ይዟት ይሄዳል። እዛ ከደረሱ በኋላም የቤቱን ሁሉንም በሮች ይቆልፋቸዋል። በመቀጠልም የጃክ አባት ጃክ የአና ልጅ እንደሆነ ነገር ግን በጭራሽ ከሱ ላይ ልጁን መውሰድ እንደማትችል ይነግራታል። በኃይል ሲጠጋትም በብረት መታ ራሱን ታስተዋለች። ወዲያውኑም ቁልፉን አንስታ ከቤት ታመልጣለች። ጃክ ወዳለበት በመሄድም
አትችልም። እሱን ይዛ ከሀገር ለመውጣት በፍጥነት መኪናዋን እያሽከረከረች ወደ ድንበር ትነዳዋለች። ድንበር ላይ ስትደርስም ፓስፖርት ተጠየቀች። አናም የሁለቱንም ፓስፖርት ለመርማሪው ትሰጠዋለች። ነገር ግን ፖሊሱ አንዱ ፓስፖርት ፌክ እንደሆነ አወቀ። ወዲያውኑም አናን ይዟት ወደ እስር ቤት ይሄዳል። በህገወጥ ህፃናት ዝውውርም ይከሳታል። በዚህ መሃል የጃክ አባት መጥቶ ጃክን ይዞት ይሄዳል። ታዲያ የአና ወንድም እህቱ መታሰሯን ሲሰማ ከፖሊሶች ጋር በእጅጉ ይግባባ ስለነበር ጠርቶ ሁሉንም ነገር ያስረዳቸዋል። ፖሊሶቹም ዲኤንኤ ምርመራ እንዲደረግ አዘዙ። ውጤቱም አና የልጁ ትክክለኛ እናት እንደሆነች የሚያመለክት ነበር። በፍጥነትም አና ከእስር ቤት እንድትወጣ ተደረገ። የጃክ አባት መፈለግ ጀመረ። ተይዞም ወደ እስር ቤት ገባ። አናም ወደ ቤት ተመልሳ ደስታ ላይ ሳለች ያልተለመደ ክርክር በወንድሟና በእናቷ ላይ ታስተውላለች። በዚህ ነገር ደስተኛ ባለመሆኗም የጃክ አባት ወደ ታሰረበት ሄዳ ታሪኩን ሙሉ ትጠይቀዋለች። እሱም ጃክን ያገኘችው የሞተችበት ሚስት እንደሆነና በስርዓቱ እንዲያሳድገው ቃል እንዳስገባችው፣ በዚህ ምክንያትም ማንም እንዲወስድበት ባለመፈለጉ ሁሉንም እንዳደረገ ነገራት። በዚህ መሃል ግን የአና ወንድም ጃክን ይዞት ሐይቅ ወዳለበት ቦታ ሄደ። አናም ደስ የማይል ስሜት ስለተሰማት ወደ ቤት ስትመለስ ወንድሟ ጆርጅ ወደ ቤት ተመልሶ ነበር የጠበቃት። ጃክን ቢፈልጉትም ሊያገኙት አልቻሉም። በዚህ መሃል እናታቸው ጆርጅ ጃክን እንደገደለው ነገረቻቸው። ተደናግጠው ሳለ ጆርጅ እሱ እንዳልገደለው ነገር ግን ከ8 ዓመታት በፊት የአና የቀድሞ ባል ከሌላ ሴት ጋር ሲማግጥ ጃክ እንዳየው እሱም ሕፃኑን ለማረጋጋት ወደ ባህር ዳር እንደወሰደው ነገር ግን ስልክ አውርቶ መለስ ሞቶ እንዳገኘው በፍርሃትም ሬሳውን ወደ ሐይቅ ውስጥ እንደወረወረው ነገራቸው። አሁንም ቢሆን ጃክን እንዳልገደለውና ያሰረበትን ቦታ ይነግራቸዋል። አናም ወዲያውኑ ጃክ የታሰረበት ቦታ በመሄድ ፈታው በመርከብ ሊያመልጡ ይሞክራሉ። ጆርጅ በዋና ሊከተላቸው ቢሞክርም ባለመቻሉ ሰምጦ ይሞታል። ከዚህ በኋላም የአና የቀድሞ ባል ከሚስቱ ጋር ጃክን እያሳደገው አባቱ እንዲሁም አና በተገኙበት ወንድሟ የሞተበት ሐይቅ ላይ አበባን ያስቀምጣሉ። አናና ጃክን ያሳደገው ጆን ተጋብተው ልጃቸውን ማሳደግ ሲጀምሩም ፊልሙ ያልቃል። ውድ የፊልም ሚዲያ ተከታታዮች ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ እጅጉን ያማሩ አጫጭር ፊልሞችን መመልከት ትችላላችሁ። በቀጣይ በአዲስ ፊልም እስክንገናኝ ድረስ ደህና ሁኑልኝ።